ህይወት ዘመን ሁሉ ነው የሚለው። ዓርብና ሮብ ጾም። ማን ያን ያለው? ስምንተኛው የሐዋርያ ሲኖዶስ የጴጥሮስ ደብዳቤ አንቀጽ ስንት ነው? 15 16 ዕለተ እሑድ የበዓል ቀን ይሁን፣ የክርስቲያን ሰንበት ማለት ነው። ምን እናድርግበት? የመለኮትን መጽሐፍት ከማንበብ በስተቀር ምን ማለት ነው? ቅዱሳት መጽሐፍትን ከማንበብ በስተቀር ምንም ስራ አይስሩበት። እስቲ ስታነበዋል፣ ይኸው የመለኮት መጽሐፍት። እስቲ ብሉይ ኪዳንና ሐዲስ ኪዳን ስታነብ እስቲ ቆይ፣ እስቲ መጽሐፍ ቅዱስ ስታነበዋል እስቲ እሑድ ቀን። ፕሪሚየር ሊግ ስትሰራ አይደለም የተባለው። ኳስ ጨዋታ ስታይ፣ ፊልም ስትመለከት፣ ስትጠጣ፣ ስትሰክር አለ የሚለው። ሌላ ስራ አይስሩበት ነው የሚለው እኮ በቃ። ምን ይሁ ግን የመለኮትን መጽሐፍት ከማንበብ በስተቀር ምንም ስራ አይስሩበት። በቃ የእግዚአብሔር ቃል ተማርበት እስቲ እሑድ ቀን። እስቲ አንብብ፣ ይህን መጽሐፍ ቅዱስ ስታነብ እስቲ ዋል። አሁን ለኦርቶዶክስ በእውነት መጽሐፍ ቅዱስ ማንበብ ባዕድ ነው መባል ነበረበት? ይሄን ማን እናዘዋል? ሐዋርያት። ግን ማን ይወቀው ይሄንን? ማን ይወቀው ይሄንን? ማን ይረዳው ይሄንን? አሁን ለእኛ መጽሐፍ ቅዱስ አንብቡ ተብሎ ሰበር ዜና መነገር ነበረበት? ለእኛ አሁን መሰበክ ነበረበት? ለኦርቶዶክሳውያን እሑድ ቀን ምን አድርጉ ነው? ተኝታችሁ እንደ አይሁዳውያን ዋሉ ነው የሚለው። ዕለተ እሑድ የበዓል ቀን ይሁን ካለ በኋላ ምን እንደሚለው የመለኮትን መጽሐፍት ከማንበብ በስተቀር ምንም ስራ ይሱ። በቃ የእግዚአብሔርን ቃል፣ ይህን መለኮት ቃል ማለት ይሄ ነው። መጽሐፍ ቅዱስን ሁል ጊዜ እያነበብክ እሑድ ቀን ስታነበዋል። ይሄ እኮ ቲክቶክ ያሉ ፕሮቴስታንቶች ስለተቹ እኮ አይደለም። ሐዋርያው ጴጥሮስን ያዘዘ ይህን ያልተቀበለ የተወገዘ ነው ይላል። ጭራሽ ምን ማለት ነው? እሑድ ቀን ሆኖ የበዓል ቀን ሆኖ የመለኮት መጽሐፍ የሆነውን ይህንን መጽሐፍ ቅዱስ የማያነብ ሰው ካለ ምን ይሁን? የተወገዘ ነው። ስለዚህ ክርስቲያኖች ይህን ያልተቀበለ ሰው እንደሚለው የተወገዘ ነው። በማን ስም? ከእግዚአብሔር ሶስቱ ስሞች የተረገመ ነው። ማናቸው ሶስቱ ስሞች? እርሱም አብ፣ ወልድ፣ መንፈስ ቅዱስ ነው። ከዚህ መጽሐፍ ቅዱስ አንብቡ። ሁሌ ነው የሚነበበው እኮ። እሑድ ቀን ግን ስራዬ ብለህ አንቀጽ ስንት ነው? 16 ላይ ስራዬ ብለህ አንብብ። ምን ስናይ እንደምንውል እግዚአብሔር ያሳያችሁ። ምን እያደረገ እንደምንውል ተመልከቱ። አንገታችን ላይ ክር አለ፣ ያውም ትላልቅ መስቀል ነው የምናስረው። ኧረ ከአንዳንዶቻችን ታቶም አለብን። የመስቀል ንቅሳት አንገታችን ላይ አለ። እሑድ ቀን ግን የት ነው የምንውለው? ጴጥሮስን ተወዱታላችሁ? ሐዋርያው የሐዋርያትን ትእዛዝ ማክበር እንወዳለን። እንግዲያውስ ዕለተ እሑድ የበዓል ቀን ይሁን፣ የመለኮት መጽሐፍት ከማንበብ በስተቀር ምንም ስራ ይስሩበት ይላል። ይሄ መጽሐፍ ቅዱስ ያነበው መዋል ነው ስራ ፈትነት አይደለም። በዚህ አጋጣሚ እሑድ ቀን ምን ይሰራል ለምንል ሰዎች ይኸው እንደሚሰራ ነገር። እሺ አንቀጽ 17 ችግረኛን ከቤት በር አታባረው። የኔ ቢጤ ቢያንኳኳ ቢጠይቅ ውጣ ዞር ምናምን ብለህ አትበለው። ቸል ቸል አትበለው። አትናቀው፣ አታቃለው። አቤት እግዚአብሔር ይቅር ይበለን። ስንት ሰው ሰድበናል። ስንት የኔ ቢጤ ጥንብርኩስን አውጥተናል። ስንት የተቸገረ ሰው ባላየ አልፈናል። ስንት የኔ ቢጤውን ሲለምነን የመኪናችን መስታወት ከፍ አድርገናል። ችግረኛ ከቤት በር አታባር። ከሌለ እግዚአብሔር ይስጥልህን በለው በትህትና። ቸል ቸል አትበለው። ይቀጥላል። አትናቀው። በዛ ላይ አታቃለው። ዝም በል አንተ አትበለው። ይቀጥላል። እግዚአብሔርን እንዲያስደስትህ
ታረጋጋው ዘንድና ታስደስተው ዘንድ ሕሊናህን ከፍ አድርገው። ከፍ አድርገው እስቲ። እግዚአብሔር ይስጥልን። በትህትና እስቲ መልስለት። እግዚአብሔር እንዲያስደስትህ እኮ ነው የሚለው። ታረጋጋው ዘንድ ያንን የኔ ቢጤ ታስደስተው ዘንድ ሕሊናህን ከፍ አድርገው ካለ በኋላ ከአንተ ጋርም በማዕድ ላይ እንዲቀመጥ አድርገው። ጭራሽ ከአንተ ጋር አብሮ ቤት ይብላ ይላል። በምትጠጣበትም ዋንጫም አጠጣው፣ በንጹህ ብርጭቆ በንጹህ መጠጫ ስጠው። አትኩራራበት፣ ንጉሥ ናቡከደነፆር ተኩራርቶ ጠፍቷልና የእግዚአብሔርን ቁጣ አገኘው። አንቀጽ 18 በንጉሥ ፊት አትታበይ። በከንቲባ በጠቅላይ ሚኒስተር በምናምን አትታበይ። ፕላስስ እንደው ድንገት የውጭ ጉዳይ ሚኒስተር ወይ ደግሞ ጠቅላይ ሚኒስተር ቢሮ ምሰራ ቢሆንስ በቤቱ ለመታየት አትስራ፣ ሾው አታሳይ። እሺ፣ በደንብ አድርጋ የመንግስት ባለስልጣናት የምትነካ ናት አይደል? አያችሁ እዚህ ጋር ንግግሩ በንጉሥ ፊት አትታበይ ይላል። አትወጣጠር፣ በየትኛውም ባለስልጣን በየትኛውም ገዢ ላይ በቤቱ ለመታየት አትስራ። ስራህን ግን ስራ ነው የሚለው። ለመታየት ግን አትስራ። ንጉሱ እንዲያይ፣ ጠቅላይ ሚኒስትሩ እንዲያይ፣ ሚኒስትሩ እንዲያይ፣ ከንቲባው እንዲያይ፣ ሊቀመንበሩ እንዲያይ ግን አታሽቃብጥ። በቤቱ ለመታየት አትስራ። በእርሱም ላይ በመልካም ስራ አታመካኝ። ሾው አታሳይ። እኔ እኮ ጎበዝ ሰራተኛ ነኝ ብላ በዚህ አታመካኝ። ነገር ግን ሁሉንም መልካም ስራዎች በምትሰራበት ጊዜ፣ ሁሉም ትእዛዛት በምትፈጽምበት ጊዜ ጌታችን በሕይወት መጽሐፍ እንዳለው እኔ ስራ ፈት ባሪያህ በል፣ በክፉ ስራ ብዛት አትድንምና። ይኸው ስራዬን አትበል። እኔ እኮ አልችልም፣ ብቃትም እኮ የለኝም፣ የማረባ ራስህ ትሑት አድርግ። እሺ 19 አንቀጽ 19 ምዕመናንን ለመጥቀም ካልሆነ በስተቀር፣ በደንብ ስሙ፣ ክርስቲያኖችን ለመጥቀም ካልሆነ በስተቀር ማለት ነው፣ ወርቅና ብር አትሰብስብ። ያ ማለት ምዕመናንን ክርስቲያኖችን የሚጠቅም ከሆነ ግን ሰብስበው። እቺ ጥቅስ ከምን ጋር ትስማማለች? ገንዘብን ሁሉ መውደድ የኃጢአት ስር ነው ይላል። እዚህ ጋር ግን ምንድን የሚለው ምዕመናንን ያመኑ ክርስቲያኖችን ማለት ነው ለመጥቀም፣ እነሱን ለመርዳት፣ እነሱን ለማገዝ ካልሆነ በስተቀር ወርቅና ብር አትሰብስብ ይላል። ምን ማለት ነው? እነሱ ለመጥቀም ከሆነ ሰብስብ። እኔ እኮ ማገኘው ብር እኮ ለእኔ ቢጤ ነው የምሰጠው፣ እነገሌ ክርስቲያን ወንድሞቼን አስተምርበታለሁ፣ እረዳበታለሁ፣ የእኔ ሀብታም መሆን እኮ ለብዙዎቹ እየጠቀመ ነው ምትል ከሆነ እሰየው አድርገው፣ ብዙ ብር ይኑር። ፋብሪካ ብታቋቁም እዛ ፋብሪካ ላይ ክርስቲያኖችን እየቀጠርክ እየረዳ የተዘጉ ክርስቲያናትን እያስከፈትክ ከሆነ እሰየው ይሆንልህ፣ ወርቅና ብር ሰብስብ። ይሄ ጥቅስ ከምን ጋር እንደሚገባ ላሳያችሁ። ይሄ ጥቅስ የሚገናኘው እዚህ መጽሐፍ ቅዱስ ላይ መጽሐፈ ሲራክ ላይ አለ። ትዝ ይላችሁ እንደሆነ የተሐድሶ መናፍቃን ይህን ጥያቄ ጠይቀው ነበር። እንዴት መጽሐፍ ቅዱስ ላይ በተለይ ደግሞ ገንዘብን ሁሉ መውደድ የኃጢአት ሁሉ ስር ነው እያለ እዚህ ጋር ግን እንዴት እንደዛ ነገር ይናገራል ብለው ብዙዎቹ ሲተቹ ስለነበሩ ማለት እዚህ መጽሐፈ ሲራክ ላይ ያለን ገንዘብን ሰብስብ ይላል፣ በቃኝም አትበል ይላል። እግዚአብሔር ነው ያሳያችሁ። እንግዲህ አሁን እነሱ ናቸው እንግዲህ እንዳው እንዴት እንደዚህ ይላል ምናምን ነገር የእናንተ መጽሐፍ እንደዚህ እየተናገረ የኦርቶዶክስ መጽሐፍ እንዴት በቃኝ አትበል ይላል። ግን ንግግሩ እንደዛ አይደለም። ገንዘብን በከንቱ አትበትን ካለ በኋላ ምን እንደሚለው በቃኝ አትበል። መጽሐፈ ሲራክ ምዕራፍ 5 ቁጥር 1 ላይ ገንዘብን በከንቱ አትበትን ካለ በኋላ ምን ይላል? ገንዘብ በቃኝ አትበል። ምን ማለት ነው? በከንቱ ማትበትነው ከሆነ ያ ማለት ጥቅም ላይ የሚውል ከሆነ ቤተክርስቲያን እያሳነጽክ፣ የተዘጉ ቤተክርስቲያናትን እያስከፈትክ፣ የተቸገሩ ክርስቲያኖችን እየረዳ ከሆነ በቃኝ አትበል። ሰብስበው፣ ግድ የለም ብዙ ችግር እየቀረፍክ ነዋ። የብዙ ጦማዳሪዎች አንተ ምግብ ሆነሃላ።
መጽሐፈ ሲራክ የሚናገረው ይህንን ነው። ምዕራፍ ስንት ነው? 5 ቁጥር ስንት ላይ? 1 ላይ። ምክንያቱም እዚህ ጋር ዘግቶታል እኮ መጀመሪያ ራሱ ገንዘብን በከንቱ አትበትን አለ እኮ። ዘጋብህ፣ በቃ አለቀ። ለመጠጥ፣ ለስካር፣ ለዝሙት አትጠቀምበት። በከንቱ አትበትን ካለ በኋላ ገንዘብ በቀኝ አትበል። እንዴት ገንዘብ በቀኝ አትበል ይላል እንዴ? ምን እያረከው ነው? በከንቱ አትበትን እያለ እኮ ነው። ዝም ብለህ ብቻ ለመጠጥ፣ ለስካር፣ ለዝሙት የምታደርገው ከሆነማ በከንቱ በተንከው። ግን ገንዘብን ግን ምን አትበል ነው የሚለው? በቃኝ አትበል፣ መልካም ነገር ላይ አውለው። ይህን ጥቅስ አሁን ከዚህ ጋር ማወዳጀት ነው። ከሐዋርያ ሲኖዶስ ምንድን የሚለው ገጽ 389 ላይ አሁን ያነበብናት ጥቅስ ማለት ነው። ምን ትላለች? ቃል በቃል የጴጥሮስ ደብዳቤ ናት። 8ኛው የሐዋርያ ሲኖዶስ ማለት ነው። ምዕመናንን ለመጥቀም ካልሆነ በስተቀር ወርቅና ብር አትሰብስብ ይላል። ለመጥቀም ከሆነ ሰብስበው፣ ምዕመናን ለመጥቀም ካልሆነ በስተቀር። እዚህ ጋር ምን አለን ደግሞ? ገንዘብን በከንቱ ደግሞ አትበትን። ገንዘብ በቀኝ አትበል። በከንቱ ካልበተንከው በቀኝ አትበል። ሰብስበው፣ ግድ የለም። ብዙ ብር ካለ እኮ ቤተክርስቲያናት አሉ። ብዙ ጧፍ እኮ ያስፈልጋል። ብዙ እኮ ሻማ ያስፈልጋል። ብዙ እኮ መንገድ ላይ የቀረ እኮ ክርስቲያን እኮ አለ። ብዙ እኮ ስራ አጥ ክርስቲያን እኮ አለ። በከንቱ አትበትን፣ በቃኝ አትበል። መቼም መናፍቃኖችን ይታችኋታል እንጂ 80 ያዱ መጽሐፍ ቅዱስ ሆነ መጽሐፈ ሲራክን የትኛው ፓስተር ነው የትኛው ፕሮቴስታንት ነው ደሞዝ በቃኝ ያለው? እስኪ እውነት እንነጋገር። እኔ ጴንጤ ነኝ፣ የማገኘው ደሞዝ በቂ ነው፣ አበልም አለኝ፣ መኪና አለኝ፣ ቤት አለኝ፣ አይ ደሞዝ በቃኝ አትጨምሩልኝ ካሁን በኋላ ያለው ማን ነው? ለምን እንወሻሻለን? በየቢሮ በየቦታ ያለው ደሞዝ ይጨመርላል እንደ ጮታችን አንተዋወቅም? ትልቅ ደረጃ ያሉት ፓስተሮች በቃኝ ነው ያሉት ገንዘብ። እንደውም ፕሮቴስታንት የዋመኑ አልበዘበዙትም። አናውቅም። ይሄንን እውነት ለእግዚአብሔር ቃል የቆሙ ከሆኑ ገንዘብ በቃኝ አትበል እንዴት ያብለው? ይህን ቃል የሚቃወሙ ሰዎች ገንዘብ በቃኝ ያለው አሁን እነሱ ውይ አበልማ በዛብኝ ይላሉ። ይህም ማወቅ ተገቢ ነው። አንዳንድ ጊዜ ከመተቻችን በፊት ነቀፌታ ከማቅረብ እኔ ኖረዋለሁ አልኖረውም ብሎ ማየትም ተገቢ ነው። ማን ነው ገንዘብ በቃኝ ያለው? ማን ነው ደሞዝ በቃኝ ያለው? ማን ነው አበሌ በቃኛል ያለው? ምሬት የለውም እንዴ? ሁሉም ሰው የተማራለ እንዴ ያለው? ስለዚህ እየተናገረ ያለው ጴጥሮስም ምዕመናንን ለመጥቀም ካልሆነ በስተቀር ወርቅና ብር አትሰብስብ። ለወንድሜ ለፊልጶስ ደቀ መዝሙር ከሆነ በኋላ በእጁ በርካታ የመለኮት ታምራትን ካደረገ በኋላ ጠንቋዩን ሲሞን አስቶታልና በጣም አደገኛ ነው። የስተቱ ምክንያት ከኔ የክህነት ሹመትና የመንፈስ ቅዱስን ስጦታን በመማለጀ ስለፈለገ ነው። ሲሞን እዚህ ገንዘብን ለመልካም ነገር ካልሆነ ነገር አትሰብስብ። ይሄን ማን ያዘዘን? ጴጥሮስ ሐዋርያ በመልእክቱ ከየትኛው የመጽሐፍ ቅዱስ ጥቅስ ጋር ያወዳጀ ነው? የተሰናሰለው ከማጋ ነው? ከመጽሐፈ ሲራክ ምዕራፍ 5 ቁጥር 1 ላይ ምን የሚል ቃል? ገንዘብን በከንቱ አትበትን፣ ከዛስ በቃኝ አትበል ከሚለው ቃል ሲጀምር ራሱ ይዘጋዋል። በከንቱ አትበትን ብሎ ይዘጋዋል። እንቀጥል። ይህ የጴጥሮስ ሲኖድ ደብዳቤ አንቀጽ 20 ተመልከቱ። ለምዕመናን ልጆች ሰላምን አብዛ፣ እግዚአብሔርን ለሚያውቅና በሕጉ መሰረት ለሚሰራ ትክክለኛ ካህን አገልግል፣ ከሰይጣን ማሳሳት ተጠበቅ። ልጄ አንቀጽ 21 ላይ አረጋውያንን አክብራቸው፣ ከፍ ከፍ አድርጋቸው፣ ነገራቸውንም ስማቸው፣ ገስጸው ንገረው እንጂ በኃጢአቱ ምክንያት በሰው ላይ አትሳለቅ። እግዚአብሔር ወደ መፍራት በየዋህነት መልሰው። እሺ አንቀጽ 23 ይህ ስለ ነገሥታት ስለሚናገር ነው። እንደው ካህናት ቢያውቁ ጥሩ ነው።
በተለይ ካህናት አንቀጽ 22 ላይ ቀጥተኛ በሆነ ነገር ነገሥታትን አዘዛቸው። ስለዚህ ካህን ስልጣን አለው ባለስልጣናትን የማዘዝ የመለመን አይደለም፣ የማዘዝ ምን በሆነ ነገር ቀጥተኛና እውነት በሆነ ሐቅ በሆነ ነገር በመጥፎ ስራቸው ውቀሳቸው። ማንን? ነገሥታትን፣ ባለስልጣናትን ማለት ነው። በሁሉም ቀን በእግዚአብሔር የተቀደሱ ነገሮችን አታቃል፣ ቁርባን መቁረብ ጥፋትን ይከለክላልና። ስለዚህ ሁሉ ጊዜ ምኑን ይላል? ቆራቢ ሁን። ቆራቢ የምትሆን ከሆነ ከጥፋት ትከለካል፣ ትጠበቃለህ። በሁሉም ቀን ግን ቅዳሜና እሑድ ብቻ አይደለም፣ በሁሉም ቀን በእግዚአብሔር የተቀደሱ ነገሮችን አታቃል። ሙድ መያዝ መቀለድ ምናምን አይቻልም። በቤተክርስቲያን ነዋየ ቅድሳት ላይ በየትኛውም ላይ በተቀደሱ ነገሮች ላይ መቀለድ ፈጽሞ የተከለከለ ነው፣ አይቻልም። በመጥፎ ስራቸው ውቀሳቸው። ማንን? ነገሥታትን። ዝም ብለህ ተች አይደለም የሚለው፣ የፖለቲካ አካል ሁን አይልም፣ ጽንፍ ይዘህ ተሳደብም አይልም። በመጥፎ ስራቸው ባለስልጣናት ካጠፉ ምን በላቸው? ውቀሳቸው። ከዛ እዚህ ጋር ተመልከቱ አንቀጽ 23 ላይ በ3ኛ በ7ኛ በ12ኛ በ30ኛው በ40ኛና በ60ኛው ቀን ሙታንን አስቧቸው፣ ነፍስ ይማር በሉ። ስለዚህ ፍትሐት በእነዚህን ቀን የሚደረገው ዘኬ ቄሶቹ ለመብላት ስለፈለጉ አይደለም። ማን ያዘዘው? የጴጥሮስ ደብዳቤ ነው። 8ኛው የሐዋርያ ሲኖዶስ ነው። አንቀጽ ስንት ላይ ነው ያለው? 23። በስንተኛው ቀን? በሰልስት፣ በ7ኛው ቀን፣ በ12ኛው ቀን፣ በ30ኛው ቀን፣ በ40ኛው ቀን። በ30ኛው ቀን ጠላ ይዛችሁ እንጀራ ጋግራችሁ ሰንጋርዳችሁ ይላል አይል። በቃ ሙታን አስቧቸው፣ እንዳቅምህ በውሃ ማስባቸው፣ ነፍስ ይማር በል። አንዲት ዳቦም ሰተለን የቤጤ ነፍስ ይማርን በል። ግን አስባቸው በእነዚህ ቀናት። ጠጁን ካላመጣ ቢራ ካላስገባ አላለም። ከአቅም በላይ ዝክር ድሮም የለንም። ስለተንጫጩ አይደለም እነዚህ አካላት፣ ቤተክርስቲያን ስላዘዘችም አይደለም። አንዳንዶቻችሁ ደግሞ ከአቅም በላይ ተዘክሩና እኔ ምን ላድርግ ታዲያ ተሳቄን አትበል። አላዘዘችም ቤተክርስቲያን። በቃ ትእዛዟ ይሄ ነው። ይህን ቀን አትዝለለው። የአባት የሞተ ከሆነ አባት ሞተ በ3ኛው ቀን፣ በ7ኛው ቀን፣ በ12ኛው ቀን፣ በ30ኛው ቀን፣ በ40ኛው ቀን፣ በ60ኛው ቀን ምን አድርግ? ሙታን አስቧቸው፣ ነፍስ ይማር በል። የኔ ቢጤ አብላን። አለቀ። ከዛስ ልጄ ሆይ ለምን የተጠመቀ ኃጢአተኛ ነፍሱ ክርስቲያን ነው የሞተ አይደል? የተጠመቀ እኮ ነው። ኃጢአተኛ ነፍሱ በሞተ በ40ኛው ቀን ከክርስቶስ ፊት እንደምትቀርብ ወቅ። ለዛ ነው የ40 ቀን መታሰብ የሚባለው። ከክርስቶስ ፊት ስለምትቀርብ እንደ ስራውም ይከፈለዋል፣ በስራውም መጠን ይገስጹታል። ምን እናደርጋለን እኛ? እባክህን ማረው፣ አባቴን ማረው። ዛሬ 40 ቀኑ ነው። ዛሬ አንተ ፊት የሚቀርብበት ነው። ምንም ሰው ሆኑ እንኳን በድሎ አሳዝኖ እንኳን ከሆነ ማረው፣ በቸርነት ይቅር በለው ብለን ምን እናደርጋለን? አስቧቸው። ወንጌል ነው። ይህን ያዘን ማን ነው? የጴጥሮስ ደብዳቤ ነው። ይሄ 8ኛው የሐዋርያት ሲኖዶስ ነው። ትእዛዝ ነው። ይሄ ዝም ብሎ ልማድ ምናምን። ይሄ ከአፄ ዘርዓ ያዕቆብ በኋላ የሞት ሐዋርያው ቅዱስ ጴጥሮስ የነበረው ከአፄ ዘርዓ ያዕቆብ በኋላ ነው ወይስ በፊት ነው? ይሄ ስለ ዝክር የመጣው ዘኬ ምናምን የመጣው አፄ ዘርዓ ያዕቆብ ከ14ኛው ክፍለ ዘመን። ኧረ ጴጥሮስ የመጀመሪያ ሐዋርያ ነው። ከ12ቱ ደቀ መዛሙርት እኮ አንዱ ነው። ከ72ቱ አርድእትም አይደለም፣ ከሐዋርያን አበውም አይደለም። እራሱ እኮ ሐዋርያ ነው ጴጥሮስ። ይሄ እኮ ቀለሜንጦስ ሲጻፈው እኮ አይደለም፣ እራሱ የጴጥሮስ ነው። ጦማረ ጴጥሮስ ነው። የጴጥሮስ ደብዳቤ ነው። 8ኛ የሐዋርያ ሲኖዶስ ነው። ይሄ 80ዱ ብለን ስንቆጥር ከቆጠርናቸው 35ቱ የሐዲሳት መጻሕፍት አንዱ 35ኛው ይሄ ነው። ተስካር ማውጣት መጽሐፍ ቅዱሳዊ መሆኑን ማወቅ አለብን። እንዲዙም ብለን በጌሲ ምናምን ምንጠላው ምንተቸውም አይደለም። እንደው ለማወቅ መጽሐፍ ቅዱስ ያስረጁንም በዚሁ አጋጣሚ ለማየት ከተፈለገ እዚህ መጽሐፈ ሲራክ ላይ ማየት እንችላለን።
አንዳንድ ሰው እንትን ስለሚፈልግ ማለት ነው፣ ጥቅሶቹን ስለሚፈልግ ጥቅሱን ብናያይዝለት ማወቅ ይችላል፣ መርዳት ከፈለገ ማለት ነው። እዚህ መጽሐፈ ሲራክ ላይ ለሞተ ሰው ተስካር ማውጣት፣ ሙት ዓመት በደረሰ ጊዜ ነፍስ ይማር ብሎ መጸለይ መጽሐፈ ሲራክ ላይም ያለ መሆኑ ማወቅ አለብን። መጽሐፍ ቅዱስ ላይም አለ። ሲራክ ብቻ ማን ነው ጴጥሮስ ብቻ የተናገረው ሳይሆን ከጴጥሮስም በፊት ቀድሞ የነበሩ አባቶችም የተናገሩ ስለሆነ። እሺ መጽሐፈ ሲራክ ምዕራፍ 7 ነው። መጽሐፈ ሲራክ ምዕራፍ 7 ቁጥር ስንት ላይ ነው ያለው? 33 ላይ ስለ ምጽዋት ሁሉ ሰውነትህ የምጽዋትን ዋጋ ታገኛለች ካለ በኋላ ለሞተ ሰውም ተስካር ማውጣት አትተው ይላል። ይህ የምናገኘት ላይ ነው። መጽሐፈ ሲራክ ምዕራፍ ስንት ላይ? 7 ቁጥር ስንት ላይ ነው ያለው? 33 ላይ ለሞተ ሰውም ተስካር ማውጣት አትተው ይላል። መጽሐፍ ቅዱሳዊ ነው። ተስካር ማውጣት ይደረጋል። ነፍስ ይማር እንላለን። ለምን? ከሞተም በኋላ ነፍሱ በማን እጅ ነው ያለችው? በእግዚአብሔር እጅ ነው ያለችው። መሐሪው ማን ነው? እግዚአብሔር ነው። ስለዚህ ማር ነው የምንለው። አይ እግዚአብሔር አንተ እኮ ማዳን የምትችለው መፈወስ የምትችለው በሕይወት እስካለስ ብቻ ነው፣ በዚህ ዓለም እስካለ ብቻ ነው አንልም። ስጋው ወደ መቃብር ብትወርድም ቅሉ ነፍሱ በማን እጅ ነው ያለችው? በእግዚአብሔር እጅ። ስለዚህ እግዚአብሔር አምላክ የምትሰማው ምድር ላይ እስካለ ብቻ ነው አንልም። እግዚአብሔር እኛ እንደዚህ አንገድበው። የመናፍቃኑ ትልቁ ችግር ይሄ ነው። ይገድቡታል እግዚአብሔር። ለሞተ ሰው ለምን እንደዚህ የምትጸልዩት? አንዴ እኮ ኦልሬዲ ለምን? መሐሪ እኮ እግዚአብሔር ነው እንዴ። አሁን እኮ የገባው ወደ ገነት ነው። ቢገባ በኃጢአትም ወደ ሲኦል ነው። ያ ማለት ገነትም ሲኦልም ይሄ ሰማይ ይሄ ምድርም እኮ ያልፋሉ። ፍርዱ የማይቀለበሰው መቼ ነው? ጌታችን ለፍርድ ሲመጣ ግን አንዴ መንግስት ሰማያት ከተገባ በኋላ፣ አንዴ ገሃነም ከተገባ በኋላ ከዛ በኋላ የለም፣ አለቀ። ቢጮሁ ቢያለቅሱ ቢንጫጩ ምን ቢሉ ዋጋ የለውም። ለዛ ነው ቅዳሴ ያዕቆብ ዘስሩግ ያን ጊዜ ጩኸት ይሆናል የማይጠቅም ጩኸት ነው፣ ያን ጊዜ ፍጅት ይሆናል የማይጠቅም ፍጅት ነው የሚለው። እግዚአብሔር ይጠብቀን እንጂ ያችን ቀን በቀኝ ከሚቆሙት ይደምረን እንጂ የዛ ጊዜ ኤክስኪውዝ የለውም። አሁን ግን አለ። ገና ምጽአት ገና ነዋ። በዓለም ላይ የሚፈርድበት የፍርድ ቀን ገና ነዋ። ስለዚህ ይህ የሞተ ሰው በ40ኛው ቀን በእግዚአብሔር ስለሚቆም አንተ ምን ነው እግዚአብሔር መሐሪ ነህ ይቅር በል። ሰው ነውና ቢበድል ቢያሳዝን ይሄው ነፍስ ይማር ብለናል። እባክህን አንተ መሐሪ ነህ እባክህን ይቅር በል። መወሰን የሚችለው ግን ማን ነው? ራሱ እግዚአብሔር። እኛ ግን አንተው በ3 በ7 በ12 በ30 በ40 በ60ኛው ቀን ምን ማድረግ? ሙታን አስቧቸው። ያዘዘን ማን ነው? ሐዋርያው ቅዱስ ጴጥሮስ። አለቀ። ማንም ቢንጫጫ እንገይሮም። ይሄንን እኛ ተረት ተረት ብሎ ቢናገር መሪጌታ ነበርኩኝ ቄስ ነበርኩኝ ምናምን ቄሶች ለመብላት ፈለጉ ምናምን ካለ አንብብ በሉት። ይሄ እኮ ፍትሐ ነገሥት አይደለም። ይሄ እኮ ሲኖዶስ ነው። የሐዋርያ ሲኖዶስ እኮ ነው። ይሄ እኮ ጴጥሮስ ራሱ የጻፈው እኮ ነው። ጴጥሮስ ተስካር ምግብ ፍትፍት ፈልጎ ነው? የሚበላ እንጀራ ምግብ ፈልጎ ነው? ሁሉን ተከተልንህ ያለ ጴጥሮስ የእኛን እንጀራ ምግብ ፈልጎ ሊበላ ፈልጎ ነው? ባይሆን ከአቅም በላይ ሆነ ተስካር መዘከር የሀብት መገለጫ አይደለም። ተበድሮ ግን ፍትሐት ማድረግ፣ ተበድሮ ገንዘብ ግን የሞት ተስካር ማድረግ አይፈቀድም። ውሃም ይሁን አንድ እንጀራ ብትሁን አንድ ዳቦም ትሁን ለእኔ ቤት የሰጠን ነፍስ ይማር እንበል። ካለንስ ቅዳሴ በሉ ተቀድሶ ሕያዋን የሆኑ ሰዎች በሱ ምክንያት በሞተው ሰው ምክንያት በተቀደሰው ቅዳሴ ስጋው ደሙን ተቀብለው የቀደሱት ደግሞ አፍ ማበሻ ምግብ መሰጥ እሰየው። እነዛ የቀደሱ አሃዱ ያለው ካህን ነፍስ ይማር ሲልን ጸሎታችን ስለሚሰምር አማናዊ የሆነ ስጋው ደግሞ በእጁ የዳሰሰው ካህን አሃዱ ብሎ ስሙን በጠራበት አፉ ነፍስ ይማር ሲል ጸሎቱ ስለሚሰምር ለዛ እናደርጋለን። የሀብት ግን መገለጫ አይደለም። የሚጠጣ መጠጥ ካላስገባ የተስካሩን ቀን በደንብ አቅተን ካላበላህ ካለህም አርገው። ተበድረህ ግን ከአቅም በላይ ግን አርግ የሚል ትእዛዝ የለንም እኛ።
ሐዋርያው እንደዛ አላዘዘም። በቃ በ60ኛው ቀን ምን አድርጎ የሚለው ሙታን አስቧቸው፣ ከአቅማችሁ በላይ ዘክሩ አይደል? አስቧቸው እኮ ነው የሚለው። በጸሎት ልታስብ ትችላለህ። ውሃ እንኳን ብታጣ ነፍስ ይማር ብለህ እንኳን ማሰብ አለብህ። ይሄ በደንብ ልናቅ ይገባል ነው። እሺ በጣም የሚገርማችሁ ደግሞ እዚህ ጋር ትእዛዝ አለን። በጣም የሚገርማችሁ ሳትጾምና ሳትጸልይ የተቀደሱትን ንዋያት አትንካ። ለዚህ ነው ታቦትን የሚያከብሩ ካህናት ጾም ሆነው የሚያከብሩት። ምግብ በልቶ ታቦት መሸከም አይችልም አንድ ካህን። ጽላቱን የሚያከብሩ ካህን ምግብ አይበሉ። ይህን ታውቃላችኋል? ምግብ አይበሉ። ይሄ 8ኛው የሐዋርያ ሲኖዶስ የጴጥሮስ ስንተኛ ላይ ነው? 25ኛ። ሳትጾምና ሳትጸልይ ንዋየ ቅድሳት መንካት አይቻልም፣ ክልክል ነው። ጽላት የሚያከብሩ ካህናት አይበሉም። የሚገርማችሁ። እሺ እንቀጥል። አንቀጽ 28 ምዕመናን እኛ ክርስቲያኖች በሰማዕታት የበዓላት ቀናት ከስራቸው እንዲያርፉ እኔ ጴጥሮስ አዛቸዋለሁ። እውነት ነው። የወዛደሮች ቀን፣ የላብ አደሮች ቀን ይዘጋ የለ? ጀግኖች አይደሉ? ከዚህ የበለጠ ጀግንነት አለ? ከሰማዕትነት የበለጠ? በእነዚህ በዓላት የሰማዕታት በዓል መከበር አለበት። እንደ አርሲ ሰማዕት አንገታቸውን የሰጡ ደማቸውን ያፈሰሱ ስለ ሃይማኖታቸው ዋጋ የከፈሉ አንቀጽ ስንታይ ነው ያለው? 28 ላይ እንደው ጭራሽ ካላንደር ይዘጋ ነው የሚለው ጴጥሮስ። ምዕመናን በሰማዕታት የበዓላት ቀናት ከስራቸው እንዲያርፉ እኔ ጴጥሮስ አዛቸዋለሁ። ስለ ሰማዕታት እየተማርክ ቅዱሳት መጻሕፍትን እያነበብክ እስቲ ዋል። ያችሁ ምን ያክል ሰማዕትነት ትልቅ ክብር እንደሆነ። ያ ብቻ አይደለም። እንደ ቅዱስ ጊዮርጊስ፣ እንደ ሰማዕቱ ቅዱስ ቂርቆስ፣ እንደ ሰማዕቱ ቅዱስ ሚናስ፣ እንደ ሰማዕቱ ቅዱስ መርቆሬዎስ ከስጋዊ ስራችሁ ውስጥ ይረፉና መንፈሳዊ ስራችሁ ሰርታችሁ ዋሉ። ሰማዕታት ቀን ቀላል ነገር እንዳይመስላችሁ። ያውም እኮ የሚገርመው ምዕመናን በሰማዕታት የበዓላት ቀናት ከስራቸው እንዲያርፉ እኔ ጴጥሮስ አዛቸዋለሁ ነው የሚል። ሰማዕትነት ማለት ዝም ብሎ ብቻ አንድ ቀን ታርደዋል። የአርሲ ሰማዕታት ተገድሎ አይደለ ወይ? ሲያሳዝኑ በቃ ነፍሳቸውን የማብለ ምናልፈው አይደለም። ደማቸውን እኮ ነው የሰጡት። ገንዘብ መሰለ እንዴ? ልብስ ብቻ የሰጡ መሰለ እንዴ? ጊዜያቸውን ብቻ የሰው መሰለ? አንገታቸውን እኮ ነው። ይሄኔ እኮ ለማግባት ያሰበ ነበረ። ይሄኔ እኮ ሚስቱ እርጉዝ የሆነችበት እኮ አለች። ይሄኔ እኮ ልጁ ዩኒቨርሲቲ እያስተማረ ወይ የዛሬ ዓመት ይመረቃል ከሰው እኩል ሆናለሁ እኮ ሲጠብቅ የነበረ እኮ ሰው አለ። በሰማዕታት በዓላቸው ይሄ የበዓላት ቀናት ይከበርላቸዋል። ይሄኛ ቲክቶክ ላይ ያለን ሚዲያ ላይ ሰዎች ስላሟሟቅ ነው ስላጋጋል ነው ሳይሆን የጴጥሮስ ትእዛዝ ነው፣ የጴጥሮስ ደብዳቤ ነው። እሺ አንቀጽ 29 ላይ ከክፉ ስካር ቤተክርስቲያን ሰካራም አታወግዝም ለሚሉ መናፍቃን ከክፉ ስካር በተውኔት ያ ማለት ናይት ክለብ ማለት ነው። በጨዋታ ቤት ከመቀመጥ በመንገድም ከመዶለት ልክ ልካችን እየነገረኝ ላይ ታችኋል። መንገድ ዳር ተቀምጠው አጥር ጥግ ተቀምጠው ድንጋይ ላይ ተቀምጠው ሰው የሚቦጭቁ አሉ አይደል? በመንገድ ከመዶለት ነው የሚለው ጭራሽ እንገስጻቸዋለን። በቃ ይስገስጻል። ስንት ሰካራም ሰው አለ። ስንት በተውኔት ቤት የሚቀመጥ ሰው አለ። ጠጅ ቤት፣ አረቄ ቤት ምናምን እየተሳሳቀ እያሽካካ የሚውል በየግሮሰሪው የሚቀመጥ በመንገድም ከመዶለት እኮ ነው የሚለው። እኔ መጠጥ ቤት አልገባውም መንገድ ዳር ላይ እንዳትል እንኳን አንቺም አንተም እኔም ነገር የሚዶሉት አለ እንገስጻቸዋለን የሚለው። ስለዚህ አሁን በተለይ በዚህ ወቅት ሀገራችንና የአርሲ ሰማዕታት እንደዚህ በሆኑበት አሁን እኛ ናይት ክለብ ገብተን የምንጨፍርበት ጊዜ ነው። እኛ አሁን በየአረቄና በየጠጅ ቤት የምንገኝበት ጊዜ ነው። በየጠላ ቤት የምናሽካካበት ጊዜ ነው።
በመንገድስ የሚዶሉ ስንት ደውላች አለ። ወክ እያደረገ እኮ ሰው ጭቅጭቅ የሚያደርግ ሰው እኮ አለ። ለሰው ድህነት አይደለም ለሰው ጥፋት። አትዶሉቱ፣ አንዶልት። ሐዋርያው ምን ይላል? ይገስጸናል። ያልተጠመቀ ሰው ያረደውን አይብሉ ይላል። ለዚህ ነው ሌሎች ቤተ እምነቶች ያረዱት ምግብ ማንበላው። በነገራችን ላይ እስላምም ይሁን ፕሮቴስታንት በየትኛው ቤተ እምነት ያልተጠመቀ ሰው ያረደውን አይብሉ ነው የሚለው። የስምንተኛው የሐዋርያ ሲኖዶስ የጴጥሮስ ደብዳቤ አንቀጽ ስንት ነው? ይሄ 29 ላይ አልሰማውም የለም። ያው ማንኛውም በቃ ስም አልገለጽም እዚህ ጋር አድቬንቲስትም ይሁን ከፈለገ ጆባዊነስም ይሁን ሉተራንም ይሁን ማንም ይሁን ያልተጠመቀ ማለት በኦርቶዶክሳዊ ተዋህዶ ያልተጠመቀ ሰው ያረደውን አይብሉ፣ በቃ አይፈቀድም። እግዚአብሔር የአይሁድንና የሌሎችንም አሕዛብ መስዋዕት ሽሯልና ይላል። ስለዚህ ክፉ ስካር በየመሽታ ቤትና በየመጠጥ ቤቱ በየመንገዱ መዶለት በሐዋርያው ዘንድ ያስገስጻል። ሌሎች ቤተ እምነቶች ያረዱትን ምግብ መብላት ራሱ አይፈቀድም። ግልጽ ነው ሐሳቡ አይደል? እንደሚከብድባችሁ አውቃለሁ። ዛሬ ግን የጴጥሮስ ነው። ምን ላድርግ? እኔ አይደለም የጻፍኩት። ይሄንን ስምንተኛው የሐዋርያት ሲኖዶስ የጴጥሮስ ደብዳቤ ነው። ይሄን በደንብ ማወቅ አለባችሁ። መና ይሄን ምንም ማወቅ አለብን። እሺ አማኝ ሆይ ክርስቲያኖች ሆይ ማለቱ ነው። ጴጥሮስ ነው የሚናገረው 32ኛ አንቀጽ ላይ መተኛት በፈለክ ጊዜ ፊትህን አማትብ። እንዲህ እናደርጋለን። ስንተኛ? ስጋህንም ሁሉ አማትብ። ወደ መንገድ በምትሄድበት ጊዜ ከመነሳት በፊት ከሰማዕታት አጽም ተባረክ። አይገርም? ደብረ ሊባኖስ ሄደ፣ የቅዱሳን አጽም ባለበት ተባረክ። ይሄ ቅዱሳን አጽም እንጨት ነው ምናምን ምንድን ነው? ዝም ብሎ አጽም ነው፣ የሙት መንፈስ የለም። የተናገረን ጴጥሮስ ነው። ስንተኛው ነው? ስምንተኛው የሐዋርያት ሲኖዶስ ነው። አንቀጽ ስንት ነው? 32 አማኝ ሆይን እኮ ነው የሚለው። የሚገርመው ጴጥሮስ ክርስቲያኖች ሆይ ማለቱ እኮ ነው። አንተ መናፈቅ ስለሆንክ አታምንም፣ ተው፣ አንተን አይመለከትም። ሲጀመር ጴጥሮስ ያዘዘው እኛን ነው። አማኝ ሆይ ነው የሚለው። ያመናችሁ በወንጌል የኔን የጴጥሮስን መልእክት የምትሰሙ ሆይ መተኛት በፈለክ ጊዜ ምን በል? ፊትህን አማትብ፣ ስጋህንም ሁሉ አማትብ፣ ሙሉ ሰውነትን። ወደ መንገድ በምትሄድበት ጊዜ ከመነሳት በፊት ከሰማዕታት አጽም ተባረክ። አጽመ ቅዱሳን የማን መንፈስ ስላለበት ነው? እግዚአብሔር መንፈስ ስላለበት ነው። አቡነ ተክለ ሃይማኖት አጽማቸው ባለበት ደብረ ሊባኖስ የተሳለመ ሰው መንገዱ ሁሉ ይቀናለታል። የተክልዬ ቃል ኪዳን ይከተለዋል። የቅዱስ ጊዮርጊስ አጽም ባለበት ጸሎት ያደረገ ሰው የቅዱስ ጊዮርጊስ አምላክ ይከተለዋል። የቅዱስ ቂርቆስ አጽም ባለበት፣ የቅዱስ ሚናስ አጽም ባለበት በረከቱ ይከተለዋል። ይህን እየተናገረን ከቀደምት አባቶቻችን ከአራተኛው ከሁለተኛው ምናምን ሳይሆን ራሱ ሐዋርያው ጴጥሮስ የነገረን ነው። ምን በሉ ነው የሚለው? አማትቡ። በስመ ሥላሴ ማማተብ እንዳትረሱ ይሄን። እሺ በጣም የሚገርማችሁ ደግሞ ይሄ ነው። በቅዳሴ ጊዜ ሙታንን ሁልጊዜ አስታውሱ፣ ነፍስ ይማር በሉ፣ እጅግ ይጠቅማችኋልና ወደ ጌታችን ክርስቶስ ያቀርቧችኋልና። ለዚህ ነው ነፍስ ይማር ምንለው በቅዳሴ ጊዜ። ናይቱ ለሽቀል አይደለም። በቅዳሴ ጊዜ የነፍሰ ገብርከ፣ ነፍሰ አግብርቲከ፣ ነፍሰ አይማቲከ፣ ነፍሰ አመትከ የሚባለው ለሙቀት አይደለም። በቅዳሴ ጊዜ ነፍስ ይማር የሚባለው ይኸውና ትእዛዙ። ስምንተኛው የሐዋርያት ሲኖዶስ የጴጥሮስ ደብዳቤ አንቀጽ ስንት ላይ ነው? በደንብ ስሙ። አንቀጽ ስንት ነው? 36 በቅዳሴ ጊዜ ሙታንን ሁል ጊዜ አስታውሱ፣
ለዚህ ነው ነፍስ ይማር ስም እየተጠራ። ለምን? እጅግ ይጠቅማችኋልና ታድለው። ፕላስ ለምን? ወደ ጌታችን ክርስቶስ ያቀርቧችኋልና። ስለዚህ የምትወዱት ሰው ከሞተ ጥቁር አለ መልበስ ያለብን። እኛ እኮ ትንሣኤ ሙታን አለ ብለን እኮ ምናምንን። ፊታችን መንጨት አለ የሚገባን፣ ፀጉራችን መላጨት አለ የሚገባን። በቅዳሴ ጊዜ ስማቸው እንዲጠራ ማድረግ አለብን። በዚህ አጋጣሚ ልታገቡ ያሰባችሁ ሰዎች ትዳራችሁ እንዲሰምር ትፈልጋላችሁ? የአንተንና የፍቅረኛህን የክርስትና ስም ለካህኑ ሰጥተህ በቅዳሴ ጊዜ በሕይወተ ሥጋ በሕይወተ ነፍስ ይጠብቅልን በል እስቲ። ስማችሁ በቅዳሴ ጊዜ ይጠራ። በጣም የምትወዱት አገልጋይ ያለ በክርስትና ስም ውስጥ በቅዳሴ ጊዜ በሕይወተ ሥጋ ጠብቅልን ይባል እስቲ። ካንተ ፎሎ፣ ካንተ ማጨብጨብ፣ ካንተ ጊፍት የሚበልጠው የዛ የቅዳሴ ጸሎት ይጠቅመዋል ያንን ሰውዬ። ያው ዘመኑ ዘመነ ማሽቃበጥ ስለሆነ ነው እንጂ ስርዓቱ ይሄ ነው። በቅዳሴ ጊዜ ሙታንን ሁል ጊዜ አስታውሱ ነው የሚለው። ለዚህ ነው ፍትሐ ዘወልድ ላይ የሚነሱት፣ ጸሎተ ንስሐ ላይ ሙታን የሚነሱት። ማን ያዘዘው ይሄንን? ጴጥሮስ ሐዋርያ። አንቀጽ ስንት ነው? 36 ላይ እጅግ ነው የሚጠቅማችሁ። በጣም ይገርማል። በቅዳሴ ጊዜ ሙታን ሁል ጊዜ አስታውሱ ካል በኋላ እጅግ ይጠቅማችኋልና ወደ ጌታችን ያቀርቧችኋልና። ቀላል በዓል አይደለም። እንግዲህ ዛሬ ይህንን ነገር ሁሉ አንስተናል። ከበድ የሚሉ ጉዳዮችንም አንስተናል። ለሚቀጥለው ጊዜ ደግሞ እግዚአብሔር ከፈቀደ ከዚች ትንሽ ቀጠል አድርገን ደግሞ እንማማራለን ማለት ነው። ለዛሬው እዚህ ጋር እናቆመውና በሚቀጥለው ጊዜ ደግሞ ከዚሁ እንቀጥላለን። እሺ፣ ይህን ደግሞ ጉድ የዘንድሮን ደግሞ እንስማ ውስጥ አንቀጽ 56 ህዝባዊ ሆኖ ያ ማለት ምዕመን ሆኖ ማለት ከጓደኛው የተለየ ክብር ፈልጎ በቅዳሴ ጊዜ ቅዱስ ወደ ሆነው የእግዚአብሔር የመስዋዕት ስፍራ ቢገባ ያውግዙት ይላል። እንደዚህ አይነት ሰዎች የሉ። ምዕመን ነው ግን ጓደኞቹ አንተ ጎበዝ ነው ሲያስቀድስ ውስጥ መቅደስ ገብቶ ነው የሚያስቀድሰው እንዲባል መቅደስ የሚገባ ሰው የለም። ምን ይሁን ነው የሚለው? ያውግዙት። ንስሐውንም ለሰው ለማሳየትም ለ7 ዓመታት ያህል ከቤተክርስቲያኑ ውጭ ቁም ነው የሚለው ጭራሽ። ስለዚህ መቅደስ ስንገባ ሰው እንዲያይን አይደለም። እሺ፣ መቅደስ መግባት የማይችሉ አሉ፣ አጥር ጥግ ቆሙ የሚያስቀድሱ ልጓል ማለት ነው። ምክንያቱም የገባኸው እግዚአብሔርን ፈርተህ እንደው ቅዳሴ ሲገባ ነው ማስቀደስ ያለብኝ ብለህ አይደለማ የገባኸው። ቅዳሴ አሐዱ ሳይባል በፊት መገኘት ያለብኝ ብለህ አይደለማ የገባኸው ከጓደኛ የተለየ ክብር ፈልገህ ነው የገባኸው። ዓላማው እኮ ነው የተወገዘው፣ መግባት አይደለም የተወገዘው። ዓላማህ ግን እንድትታይ ፈልገህ ነው። ምን ያልተጻፈ ነገር አለ እናንተ? ምን ያልተጻፈው ምን ያልተነገረ ነገር አለ? ስለዚህ ለክርስቲያኖች ሁላችንም ሰው እንዲያየን ብለን እንደው በቃ ለሾ ብለን መቅደስ መግባት የለብንም። ይሄ ያስጠይቃል። አደራችሁን በጣም መጠንቀቅ አለብን። እንደው ዝም ብለን ብድግ ብለን ብቻ መናገር የለብንም። መቅደስ ስንገባ ማስቀደስ አለብኝ፣ አሃዱ ሳይባል መግባት አለብኝ ብለን አስበን እንጂ ከጓደኞቻችን መካከል በስመ አብ ወልድ እሱ እኮ የሚያስቀድሰው ውስጥ ነው ተብለን እንድንመሰገን ተፈልጎ አይደለም። ይሄ ማወቅ አለብን። እንግዲህ የቤተክርስቲያን ስርዓት በተመለከተ ይሄን ካነሳን በሚቀጥለው ጊዜ ደግሞ እናነሳለን፣ እንሄዳለን። ሌሎቹን እናንተ ሞር ስለማይመለከት ነው አለፍ አለፍ ያልኩት። የቀለሜንጦስን ደግሞ እንመለከታለን። ለዛሬው ይብቃችሁ።
ይሄናል ከተነጋገርን ለዛሬው በቃ ይመስላችሁ ብን ብላችሁ እንዳጠፉብኝ ወንድሞቼ ማለት እሺ ካላችሁ አብሩላቸውና ኮመንቱን ዛሬ ወሰዳችሁ አላችሁ አለም ይሄ መጽሐፍ ያልደረሳችሁ ሰዎች ይዘው ወሰዳችሁ ሰዎች አላችሁ። ስለዚህ ምንም ያልወሰደ የለም አይደለ? ሁሉም አድረሶታል አይ ቲንክ። ስለዚህ ነፃነን ማለት ነው። እና በዚህ አጋጣሚ የቤተክርስቲያንን ስርዓትና ትምህርት እንወቅና እንደው አንዳንድ ጊዜ ኃጢአት መስሎ ማይታየን ነገር ስላለን ይሄ ማነሳላችሁ አይመስለንም። ብዙዎቻችን ኃጢአት መስሎ አይታየንም። በቃ እንደ ቀላል የምናይወቅ ምን ይካበዳል ምን ብዙዎቻችን ተሳም እናስበው ግን አይደለም። ይሄ ስለመካበድ አይደለም አይመስልም። አሁን በቃ ቅዳሴ ሲገባ መግባታችን ነው እንጂ መናሳየው ኃጢአት ነው አናውቅም። እኛ ይመስለን በቃ ቅድስና ነው ይመስለን። በቃ እኛ በጣም በቃ መልካም ነገር እየሰራ ነው ይመስለን ግን አይደለም። ስለዚህ ትላንትና ወስዳለ ያላችሁ ሰዎች የመጨረሻ ቀኑ ሰኞ ስለሆነ አይ ቲንክ ከሰኞ በኋላ የሚያልቅ ይመስለኛል። የለምና በኋላ እንትን እንዳንል ትላንትና ያናገራችሁ ልጆች በውስጥ ያላችሁ ሰዎች ካላችሁ ወሰዱት። በውጭ ሀገር ያላችሁ ሰዎች ደግሞ እዚህ አዲስ አበባ ያላችሁ ሰው ካለ ምንም ችግር የለም። ያ ሰው እናንተ መላክ ይችላል። አንድ መጽሐፍ ስለሆነች ይህንን መጽሐፍ ውሰድ አቀብልልኝ ብላችሁ ብትልኩት ውጭ ሀገር የሚመጣ ባላችሁበት ሀገር መድረስ ይችላል። ይህን ይመስላል ማለት ነው። ትላንት በኢንቦክስ የጻፋችሁልኝ ነው የምናገር ያለሁት። አሁን ትላንትና በኢንቦክስ ላይ የነበራችሁ ሰዎች ያናገራችሁ ማለት ነው። ያልወሰዳችሁ ሰዎች ካላችሁ በኋላ ቢያልቅ ተናግሬ ነበር ቀድሜ እንዳትሉ ማለት ነው። ስልኩን ሰጥቻችኋለሁ። ዲያቆን አንተነህ የሚባለው ከሱ ሄዳችሁ መውሰድ ነው። መጽሐፉ መውሰድ የምትፈልጉ ሰዎች ማለት ነው። እና ይህንን ነው ሰሞኑ የምንማማረው። በሚቀጥለው ጊዜ እግዚአብሔር ጤና ከሰጠን ደግሞ ከዚችኛዋ ቀጥላ ያለች የቀለሜንጦስን ትእዛዝ ደግሞ እንመለከታለን። እሷን ደግሞ እንማማርባታለን ማለት ነው። እሺ በቅዳሴ ጊዜ መቀመጥ እንደማይችል ታውቃላችሁ? በኢንቦክስ ጠይቁኝ። ስልኩን የምትሉ ሰዎች በኢንቦክስ ጠይቁኝ። እዚህ የቀለሜንጦስ 7ኛው የሐዋርያት ሲኖዶስ ላይ የቀለሜንጦስ ቀኖና ላይ አንቀጽ ቀኖና 9 ተመልከቱ። እስከ ቅዳሴ ፍጻሜ ድረስ ስለመቆም ይላል። ታውቃላችሁ? ቅዳሴ እስከሚያልቅ ድረስ መቀመጥ አይቻልም። ድካም ካለ በጣም ከአቅም በላይ እርጅና ወይ ህመም ካልገጠም በስተቀር ማለት በቅዳሴ ጊዜ ከምዕመናን ወደ ቤተክርስቲያን የገባ ሰው ቢኖር ቅዱሳት መጽሐፍትንም ቢሰማ ቅዳሴ እስኪጨርሱ ድረስም ባይታገዝ ቁርባንም ባይቀበል ከቤተክርስቲያን ይውጣ፣ ሕግ አፍርሷልና በሰማያዊ ንጉሥ ፊት መቆምን አቃሏልና። ይቻለቻም ቅዳሴያችን ላይ ወይ ታገሳል የሚለው እስከ ይፈጽሙ ጸሎተ ቅዳሴ ይሰደድን ቤተክርስቲያን እኮ ነው የሚለው። ከቤተክርስቲያን ፊት ይውጣ። ለምን? የማን አፍርሷል? ሕገ እግዚአብሔር። እቺ ቅዳሴ መግቢያ ላይ አለች ቃል። ስለዚህ በሕጉ ግን እንደው ካልደከመው አንድ ከወሰው በስተቀር ቀኖና 9 ላይ እስከ ቅዳሴ ፍጻሜ ድረስ ስለመቆም የሚናገር ነው። ይሄ መጽሐፍ ይሆናል ማለት ነው። እሺ ከትላንትናው ዛሬ ትንሽ የጠንከር የሚል ነገር አየን አይደለ? እንደዚህ ማየቱ ቆንጆ ነው። ስርዓተ ቤተክርስቲያን ምን እንዳንረሳው ለማለት ያክል ነው ይሄን ማድረገው። ለምን ብዙዎቻችን ሞር ዶግማቲክ ነገሮች ላይ ብቻ ዕውቀታዊ ብቻ ሆነ ስርዓተ ቤተክርስቲያን እየረሳ ነው መጣንና አስተዋሽም ጠፋ ስርዓተ ቤተክርስቲያን እና ስርዓተ ቤተክርስቲያን በተመለከተ ችላ እያልነው እንደ ንቀት እንደ ፋራነት ሞር እንደማይጠቅም ዋናው የሚጠቅመው ብቻ ዶግማቲክ ነገሩን ብቻ ማወቅ ይመስልናል። ግን ስርዓቱ ምን አክል እያበላሽ እንደሆነ እንድናውቅ እና ስርዓተ ቤተክርስቲያን በጣም ትኩረት መስጠት አለበት።
ስርዓት ሲጓደል እግዚአብሔር በጣም ነው የሚያዝ ነው። ሐዋርያው ያለ ስርዓት የሄዱትን ገስጿቸው እንዳለው በጣም ስርዓት ቤተክርስቲያን ማወቅ ተገቢ ነው እና ስርዓት በጣም ችላ እየተባለ ተመጣ። እንደምታውቁ አለባበሳችን ሾው ነው። አዳዲስ እንግዳ ነገሮች መጥተዋል እኛ ጋር። ሁሉ ነገራችን በቃ ስታይሉ ዘመኑ ሲቀየር አለባበሳችን፣ አነጋገራችን ምናምን ታውቃላችሁ። እዚህ ጋር ቀለበት ያለበት እዚህ ጋር ዘማሪ ታገኛላችሁ፣ ሰባኪ ታገኛላችሁ። ምን የቀረ ነገር አለ? የሚቀነደብ አለ። አሁን እንደፈለግን በቃሪያ ሱሪ መቅደስ የሚገባ ዲያቆን አለ፣ ታቶም ያደርጋል። ንቅሳት እንደሚከለከል እንኳን አያውቅም። ታቶ እንደሚከለከል አያውቅም። የቀደምት እኮ ክርስቲያኖች በግራኝ መሐመድ ጊዜ ድንገት እንኳን ተሳስቼ ስጋዬ ነገር አይሎብኝ ክሬም በበጥስ ንቅሳቴን የመስቀል አይቶ ይግደለኝ ነው የሚለው። እኛ አሁን ንቅሳት የምንነቀሰው ለሃይማኖት ለመመስከር ፈልገን አይደለም። ለምን እንዋሻለን? እንዲያምር ብንፈልገን ነው። ደግሞ ልክፍቱ አይለቅም። ገና እዚህ እጅ ላይ ስትጀምር ይቀጥላል፣ ወደዚህኛው ይቀጥላል፣ ወደ ታፋ ይቀጥላል፣ ወደ ደረትህ። አይታችኋል? ንቅሳት ላይ የተነቀሱ ሰዎች አይለቅም ሰይጣን። እና መጀመሪያ በታፋ ምናምን ደረት ላይ እጅ ላይ አንገት ላይ በጣም ነው የሚያምርብሽ። ቀይ እኮ ነሽ፣ ቀይ ነህ እኮ በጣም ቆንጆ ነህ። ክርስትናን እንነቀሰዋን ነው። በልባችን ይታተን ፍቅሩ። ትልቁ ንቅሳት እሱ ነው። አንተን አልክድህም፣ አንተን አልተውህም የሚል ወደ ዝሙት ወደ ኃጢአት አልሄድም የሚል የታማኝነት ንቅሳት በልባችን እንነቀስ። መጀመሪያ ቅዳሴማ አስቀድሼ ስጋው ደግሞ ሳልቀበልም አልመለስም እንበል። ይሄ ነው ትልቁ ንቅሳት። በአሕዛብ በበዙበት መናፍቃን ባሉበት ትምህርት ቤትና ስራ ቦታ እየሰራው ሳላማትብማ አልበላም እንበል። ይሄ ነው ትልቁ ንቅሳት። ሾው አይደለም። ምን የመሰለ መስቀል አንገት ላይ ተነቅሳል። አንተ ያለው ግን ናይት ክለብ ነው። ምን ውሸት ነው እንዴ? ደረት ላይ ያለ የማርያም ስዕል ከስንት ሴቶች ጋር ግን ታድራለህ? ስለዚህ ክርስትና መልክ አይደለም። እሺ መልክ መስራት ምናምን አይደለም ክርስትና። ይሄ በቃ ሰው እንዴት ማርያምን የምትወዳት እንዴት እንዲሆን እንምልበት አይደለም። ማርያምን የምትወዳት ከሆነ ደረት ላይ ከምትነቀስላት ለድንግል ማርያም ስል ደረቴን ሰጣለሁ በል። ድንግል ማርያም እኮ እኔ በልጇ ደም የተዋጀው ነኝ፣ በዚህ ሰውነቴ በዚህ ደረቴ ላይ ከትዳሬ ውጭ ለቦታ መሄድ የለብኝም ብል ስታመን ድንግል ማርያም እውነትም ተነቅሳታል በልብህ። ለዚህ እኮ ነው ማርያም ተብሎ ስሟ ሲጠራ የሚነዝረን በልባችን ስለተነቀሰች ነው። ማንም አይፍቀውም። እታቸው ማንም አይፍቀውም። የድንግል ማርያም ስም ሲጠራ የሆነ ነገር የሚነዝረን ነገር አለ ውስጣችን ላይ ፍቅሯ ስላለ ነው በልባችን። እና በምልክት አይደለም እንደዚህ በቃ በሾ አይደለም። መጀመሪያ በትክክል አንገት ላይ ማህተብ ስር፣ መጀመሪያ ቅዳሴ ስትመጣ በቁንጣና በዚህ በጃፖኒ በቱታ ከምትመጣ በፊት መጀመሪያ በትክክል ልበስና ነጣ ለብሰህ እስቲ ያስቀድስ። ከዛ ታቶ አይደለም እግዚአብሔር የሚፈልገው። መጀመሪያ ስርዓቱን አክብርለት። ይሄን ሁሉ እናየዋለን እዚህ ላይ በሚቀጥለው ጊዜ እዚህ ጋር ይህን መጽሐፍ እንመለከተዋለን። እኔ አሁንም ደጋግሜ ብለው ለካህናት ለምትወዳችሁ ወዳጆች ይህን ሁሉ የቤተክርስቲያን ስርዓት ማወቅ አለባቸው። በነገራችን ላይ የመጽሐፍ አሁን እያለቀ መቶ ስንተኛ እትም ላይ እንደደረሰ አይታችኋል? 3ኛ እትም ላይ ነው ያለው። እኔ እንኳን ስገዛው ይሄ እትም አልቆ 3ኛ እትም ላይ ነው ያለው። ይታያችኋል እዚህ ጋር
በቃ ይህንን የምናየው ሰው ላይ ለመፍረድ አይደለም። እሺ ሰው ላይ ለመቀሰር አይደለም። በሰው ላይ ለማሽሟጣት አይደለም። ጽድቅ መስሎ የሚታየን ስንት የሰራነው ኃጢአት አለ። የሚገርማችሁ እኛ እኮ ሐዋርያውያን ነን። የእኛ ቤተክርስቲያን አንዱ መገለጫው ምንድን ነው? ቅድስት ናት፣ ሐዋርያዊት ናት፣ ኩላዊት ናት፣ አሐቲ ናት። 4 መገለጫዎች አሏት። አንዱ መገለጫ እኮ ሐዋርያዊት ናት። ምን ማለት ነው? የሐዋርያትን ትምህርት ነው የምናስተምረው፣ የምንከተለው፣ የምንቀበለው። ታዲያ መቼም ተከተል ነው የሐዋርያትን ትምህርት? አንተ በመናፍቃን ትምህርት የጴጥሮስን መልእክት ሳትሰማ ዝክርና ተስካር ዝም ብሎ ዘኬ የሚበላ መስሎ አልታየህም? መቼ አነበብኩ ይሄንን? ደግሞ ተተረጎመልን እኮ በቃ ይሄ በግዕዝ እዚህ ጋር አለለ፣ እዚህ ጋር በአማርኛ አለለ። ጳጳስም የጳጳሱን ድርሻ ይውሰድ፣ ካህናትም የራሳቸውን ድርሻ፣ እኛ ምዕመናን እንደምን የራሳችን ድርሻ እንውሰድ። ስፔሻሊ ዲያቆናት አሳያችኋለሁ። ዛሬ ቀጥሎ የምናየው ክፍል ላይ ሰው እንዲያየው ብሎ ገብቶ የሚቀድስ ዲያቆን ይላል። እዚህ ላይ አለ። ይታወቃል። የበዓላት ቀን ምናምን ሰው ሲበዛ ገብቶ ለመቀደስ ዲያቆኑ እንዲባል ቀዳሽ ነው፣ ድምፁ እንዲያምር ተፈልጎ ይገባል። ይሄ ሁሉ አለ እዚህ ላይ። ከጓደኞቹ ክብር ፈልጎ ገብቶ የሚቀድስ ዲያቆን ካህን ይላል። በአዘቦት ቀን እኮ የለም። ኧረ እባክህ ነገ ቅዳሴ ልታጎል ነው ሲባል እኮ አይሰማም፣ ስልኩን ይዘጋል። ምን አገባው እሱ? እግዚአብሔር የሚከብረው በሰው ብዛት ነው። 2 ሰው ስራ አስቀደሰ፣ የቅዳሴው ክብር ይቀንሳል። እዚህ ላይ አለ። እዚህ አንዳንድ ከመቅሰፍት ለመዳን ነው ይሄ የምንማረው። በነገራችን ላይ ከመቅሰፍትም ጭምር ለመዳን ነው። ካልቻልን በበዓላት ቀንም አንቻልን። ምንችል ከሆነ ዛሬ እኮ ትንሽ ሰው ነው የሚያስቀድሰው፣ ዛሬ እኮ ጥቂት ሰው አትበል። የእግዚአብሔር ቤተ መቅደስ ነው። አማናዊ ስጋው ደሙ ነው። በመፍራት በመቀጥቀጥ አስቀድስ፣ ቀድስ። ይሄ ትልቅ ለእኛ ትእዛዝ ነው። ሰው እንዲያየው ብሎ ይሄን የሚያረካለን የሚል ችን በደንብ እንሄድባታለን ማለት ነው። በሚቀጥለው ጊዜ እንደዛ እናደርጋለን። እንግዲህ የእኛ ድርሻ ለእናንተ ማስተዋወቅ መግለጽ ነው። ያላወቅነው ነገር እንድናቅ ማድረግ ነው። ከዚህ ቀጥሎ ደግሞ ያለውን ደግሞ እውቀት ማዳበር ደግሞ የእያንዳንዳችን ድርሻ ይሆናል ማለት ነው። ያን ነገር እናመጣዋለን በሚቀጥለው ጊዜ ማለት ነው። እሺ አይበቃችሁ? በቃ ዘማርያም ነቆራ ብቻ ሆነብን ምናምን። እንደው ሙገሳ አጣችሁ አይደል? እንደው እናንተ ብፁዓን እንደው ምን ይሻላችኋል ምናምን አላልኩም አይደል? እስቲ መጀመሪያ ከእውነታው ጋር እንታረቅ ብዬ ነው። ችግር የለውም ለማቆለጳጰሱ ማንም ስለሚያደርገው ሀቅ አቋም ብንማማር ነው የሚሻለን። አይሻልም? የሚጠቅምንም ይሄ ነው። እርስ በርሳችን አሁን እዚህ ጋር ተሞጋግሰን ምናምን ተደሳስተን ምናምን በቃ ምናምን በርቱልኝ በቃ ውዶቼ ምናምን ብላችሁንም አይጠቅማችሁ። እኔ ባለላችሁም ለእግዚአብሔር ውዶቹ ናችሁ እናንተ። እኔ ስላልኳችሁ ነው። ግን እኛ የሐዋርያትን ትምህርት የምንከተል ከሆነ የሐዋርያትን ትምህርትን ግን እየተገበርን ነው ያለ ነው። ለቤተክርስቲያን ስርዓት የምንቆረቆረ የምንንገበገብ ሰዎች፣ እኛ የቤተክርስቲያን ስርዓት ግን የምናከብር ሰዎች ነን። ይዛት ይሄ ነው መሰረታዊ ጉዳይ ማለት። ለዚህ በደንብ አድርጋችሁ እየደጋገማችሁ አሁን ይሄን ማይመለከቱ ማንም የለም። ከሊቃነ ጳጳሳት አንስተን ከቅዱሳት ሊቋሰን እስከታች ያለን ሰዎች ሁላችን እዚህ ውስጥ አለን። ድርሻችን ውሰዳው። ትላንትና ገብተንበታል በዚህ መጽሐፍ ላይ፣ ዛሬም ገብተንበታል። የዚህ ሁሉ ማጠንጠኛው መሰረታዊ ጉዳይ ምንድነው? ፍላጎቴ የቤተ ክርስቲያንን ስርዓት መቅደሱን ስላቆሸሽ ነው እግዚአብሔር አምላክ የተጣላን። ስለናቅነው ነው እግዚአብሔር አምላክ የናቀን። የዚህ ሁሉ ክርስቲያን ጮት አልሰማ ያልነው
አልሰማ ያለን እግዚአብሔር አምላክ በስርዓቱ ሳልተጓዝን ነው። አመፅንበት፣ አሳደፍነው፣ ቆሽሸን እንዲቆሽሽ አደረግነው። ከዛ እሱ ፊቱን አዞረብን። በግል ሕይወት ግራ ገባን፣ በትዳርም ግራ ገባን፣ እንደ ሀገር ግራ ገባን፣ እንደ ቤተክርስቲያን ግራ ገባን። ሪያሊቲው ይሄ ነው። በቃ አለቀ። ስለዚህ መፍትሄው ሊሆን የሚችለው መጀመሪያ ለእግዚአብሔር ፊታችን እናዙሩ። በምን? በእውነተኛ ንስሐና ንስሐ ብቻ ማለት በቃ በንጽህና ስለማናገለግለው ነው። እግዚአብሔር አምላክ የቅርብ እንጂ የሩቅ አምላክ አይደለም የሚለው የቅርብ አምላክ ነው። በንጽህና እስቲ አገልግለው። እስቲ በንጽህና አንቺ አስቀድሽ። እስቲ ለፍቅረኛሽ ታመኝ። እስቲ በስጋው ደግሞ ሕይወትሽ ታመኝ። እስቲ ሰው አትሚ። እስቲ ሐዋርያት ያዘዙትን ተግባር በተግባር ላይ እስቲ አውዩ። አንተም እንደዛው እስቲ አገልግል። ዲያቆን ወንድሜስ በሚገባ እስቲ ቅዳሴውን አቀድስ። ከቻልክ እያለቀስክ ከዚያ ምሕረቱን ታየዋለህ፣ ቸርነቱን ታየዋለህ፣ መግቦቱን ታየዋለህ። እስቲ ይቅርብን ናይት ክለቡ፣ እስቲ ጭፈራው ይቅርብን። እስቲ አሁን የፊታችን ገና የሚመጣውን እስቲ ለተዘጓ ቤተክርስቲያናት ሲናውለው እስቲ መድኃኒት መዋጥ ፈልገው መድኃኒት መግዣ ጥቶን እስቲ እንርዳቸው። እስቲ የዛን ቀን ቢራው ይቅርብን፣ የዛን ቀን ውስኪው ይቅር። እስቲ ከበርቻቸው እስቲ ይቅር የዛን ቀን። እስቲ የዛን ቀን ከሳይሆን እንጠቁር የሆነ የዛን ቀን እስቲ ጠዋፍ እንላክ፣ እስቲ ሻማ እንላክ። እስቲ በዛን ቀን የምትጠጣበትን ያንን ብር እስቲ ለኔ ቢጤ አብላና ስለ አርሲ ሰማዕታት በግፍ ለተገደሉ ሰማዕታት እያልክ ስለ እኔ ቢጤ እስቲ ስጥ። እስቲ እውነት የአርሲ ሰማዕታት ልብህ የነዘ ሰማዕታት ደም በህሊና እየመጣ አሳምሞ ከሆነ ሰላም ነስቶች ከሆነ እስቲ ለካህናት ለቀዳሲያን ሰተን እስቲ ነፍስ ይማር በረከታቸው ይደርብን እስቲ እናስበላቸው። ያን ጊዜ ያ ብር እስቲ ይቅርብን፣ ያ መጠጥ እስቲ ይቅርብን። ሰካራምነት፣ ናይት ክለብነት፣ መንገዳገድ፣ ተገደላድሎ ተፈነካክቶ የበዓል ቀን ቤት መግባት፣ ዘሙቶ ተዳርቶ ወደ ቤት መግባት የክርስትና መገለጫ መሆኑ እስቲ ይቁም። እሴም በጥምቀትም እንድገመው፣ በገና ብቻ አይደለም። ከቤት የወጣሽው ቤተክርስቲያን አድራለሁ ጥምቀተ ባህን አድራለሁ ብለሽ ነው የወጣሽው። እስቲ ቤተክርስቲያን እደሪ የዛን ቀን። በየስርቻው ከጎረምሳ ጋር እንድትቆሚ አይደል ነበር የሚወጣሽው ከቤት። ታቦተ ሕጉ ባለበት መቅሰፍት አናምጣ። እስቲ የዛን ቀን ቤተክርስቲያን እንደር። እስቲ በመሐሌት ውስጥ እንሳተፍ የዛን ጊዜ። ስለዚህ በመቅደሱ ታቦቱ ባለበት ጥምቀተ ባህሩ ስንዳራ እግዚአብሔር አምላክ ምን እንዲያወርድልህ ፈለክ? መናን የፈለግከው ምን እንዲያወርድልህ ፈለክ? አላየህም? በመቅደሱ የሚንቁትን እናፊና ፊንሐስ እንዴት እንዳደረጋቸው። ያ እግዚአብሔር ዛሬ አይሰራም እንዴ? ስለዚህ እኔ በደንብ እላችሁ በቃ ማታድሩ ከሆነ ማህሌት አትውጡ ከቤት። 3 ቀን 4 ቀን እንደየአድባራቱ ሁኔታ ከ10 ቀን በላይ የሚቆዩ አሉ። ቤተ ክርስቲያን ነው ማድሮ ተብሎ ስንት አይነት ይሰራል። ደግሞ ጭራሽ በአንተ ምሶ ደግሞ ነገ ክር ስትበጥስ ደግሞ የምትሰራው ቤተክርስቲያን ደግሞ አንተ ነህ። እንጠጣ ነበረ እንሰክር ነበረ ትላለህ። ማህሌት ግባ። ለእኛ ብሎ እኮ ነው ጌታችን ከሌሊቱ 10 ሰዓት እኮ የተጠመቀው። ጌታ ነኝ አምላክ ነኝ ፈጣሪ ነኝ ብሎ ቀድሞ ሳይሰለፍ ሰልፉን በጥሶ ሳያልፍ ሰልፉን አክብሮ ከኋላ ተሰልፎ ብርድ እያንሰፈሰፈው ራቁቱን የተጠመቀው። ለእኛ የተከፈለ ዋጋ እኮ ነው እንጂ
እንጂ ጌታችን ተጠምቆ ምን ሊያገኝ? እሱማ የእግዚአብሔር ልጅ እኮ እግዚአብሔር ነው። ምን በረከት ሊያገኝ? ተጠምቆ ተጠመቁ ሊለን ነው። ጾሞ ጹሙ ሊለን ነው። ጸልዮ ጸልዩ ሊለን ፈልጎ እንጂ እሱ ምን ሊያገኝ? እሱ እኮ የባህሪ አምላክ ነው። እሱ ለአንተ ብሎ ራቁቱን በእደ ዮሐንስ በዛ በዮርዳኖስ ብርድና ውርጭ ባለበት በዛ ወቅት የተጠመቀልህ ለዚህ ጌታ ውለታው ዝሙት ነው? ያውም ስሙ በሚጠራበት በሚያስፈራና በሚያስደነግጥ በመንበሩ ፊት ለዛው ያውም ጥምቀተ ባህር ላይ ሆነን ምን ሊያወርድን ፈልገን ነው? ወይስ እግዚአብሔር ላይ እየዘበትን ያለው ምን እንዲያወርድን ፈልገን ነው? ቆይ ከታቦተ ሕጉ የበለጠ ሌላ ምን ክብር አለ? ስጋው ደግሞ ከሚሰዋበት መሰዊያ የበለጠ ሌላ ምን ክብር አለ? እዛ ትዳራለህ፣ ደስ ይልህ፣ ወጥተህ ሰክረህ ትመጣለህ። ሰክረም ቤተ መቅደሱ እንዳለ ቅጽረ ግቢውን ትበጠብጠዋለህ። ይህ ምንድነው? ኦርቶዶክስ ነህ። ይህ ምንድነው? በዓል ነው። ሐዋርያት ግን ይገስጹናል። ስለዚህ ከፊት ለፊታችን ያለው የገናንም ከፊት ለፊታችን ያለው የጥምቀትንም በዓል በቤተ ክርስቲያንና በቤተ ክርስቲያን እንደውም ለገና እቆርባለሁ እንደውም ለጥምቀት እቆርባለሁ ማለት አለብን። ስንዘምር በስርዓቱ አምልኮ ለእግዚአብሔር ነው፣ ምስጋናው ለእግዚአብሔር ነው። ስለዚህ ልብሳችን አምሮብን እንደምንወጣ ሁሉ ልባችን ነፍሳችን እንዲያምርልን በጎ ከሚሰሩ በጎ ከሚናገሩ በጎ ቦታ ከሚያውሉ ሰዎች ጋር አብሮ በዓላትን ማክበር። እስቲ አሸሸ ገዳሚው ይቅር እስቲ ይሄ ለሁላችሁ መልእክት ለማስተላለፍ ያክል ነው። በዓላት ስለሆኑ ካሁን በኋላ እየመጡ ያሉት ገናም አለ ከፊት ለፊታችን፣ ከዛ በኋላ ጥምቀትም አለ፣ ከዛ አስተርእዮ ማርያም አለ። በእነዚህ ጊዜያት በአርሲ ሰማዕታት ልባችን የተሰበረ ክርስቲያኖች አሁን ምንጨፍርበት አይደለም። እውነት ግፍ ነው። ይሄ ካላስተማረን ግፍ ነው። በየቀኑ ሰው የተገደለ ከትላንት ወዲያ ነው ምናምን ትላንት ወይ ከትላንት ወዲያ ይመስለኛል 9 ሰዎች ተጨማሪ ተገደሉት ለዛው አርሲ ላይ። አሁን ይሄ ካላስተማረ ምን ነው ሊያስተምረው የሚችለው? እሺ በግ ታረደ እኮ አለም እያልኳቸው ያለሁት። እንስሳት ሞቱ አይደለም እኮ እያልን ያለ ነው። አህያ ገደል ውስጥ ገብቶ ተገደለ ሞተ እኮ አለ ምንለው እኮ ያለ ነው። ሰው ታረደ ሰው ሞተ ነው ምንለው እኮ። የሰው ደም ፈሰሰ እኮ ነው እያልን ያለ ነው። ታሞ ሞተ እኮ እያልን አይደለም። የመኪና አደጋ ደረሰበት እያልን እኮ አይደለም። ሰው ተረሸነ ሰው ሞተ ነው እያልን ያለ ነው። ለዚህ ሪስፕሮካሉ የሚሆነው የኛ መስከር መጠጣት ነው። ስለዚህ በየቀኑ እኮ ሰው እየሞተ ነው፣ እየተለቀመ እኮ ነው ክርስቲያን። እዚህ ልቤን በጣም ሰብሮታል ምትሉ ከሆነ በቃ ልብ የሰበረው ሰው የሚውለው ወደ እግዚአብሔር ነው። ጩኸቱም ከእግዚአብሔር ጋር ነው መሆን ያለበት። እስቲ ይህን ምክንያት አድርግና እስቲ ናይት ክለቡን አቁመው፣ ጭፈራውን አቁመው፣ እስቲ ዝሙትን አቁመው። በቃ በአርሲ ሰማዕታት እስቲ ንስሐ ግባ። እነሱ ለአንተ ለመጽደቂያ እስቲ ምክንያት ይሆኑ። እንደነሱ እንኳን አንገትን ባትሰጥ፣ እንደነሱ እንኳን ሰማዕት ባትሆን፣ ቢያንስ አትሊስት እንኳን እነሱ ለአንተም ክርስቲያን ለመሆን መጽደቂያ ምክንያት ይሆኑ። ይሄን ለሁላችሁ ማድራ ለማለት ያክል ነው። ይሄን ለሁሉ እኮ ለምንድን ያልኳችሁ የጴጥሮስን ትእዛዝ ሳረሳል። ምንድን ያለን ጴጥሮስ? ከክፉ ስካር አይደለም ያለን ጴጥሮስ። እንደዛ ይነገር ይኸው አንቀጽ 29 ላይ 8ኛው የሐዋርያት ሲኖዶስ ላይ የጴጥሮስ ሲኖዶስ ደብዳቤ ላይ ከክፉ ስካር በተውኔት ቤት ከመቀመጥ በመንገድም ከመዶለት እገስጻችኋለሁ ይላል ጴጥሮስ።
ያልተጠመቀ ሰው ያረደውን አይብሉ ነው የሚለው። እዚህ ክፉ እሳት ተከልክሏል፣ ክፉ ተግባር ተከልክሏል፣ ተወግዟል፣ ተገስጿል። ስለዚህ ስትሰክር ጴጥሮስ እየተናገረ መሆን አትርሳሽ። ሐዋርያ ጴጥሮስ እኮ አዝኖብኛል በል እስቲ። ጭፈራ ቤት ስትገባ፣ ናይት ክለብ ስትገባ፣ በየጭፍራው ስትቀመጥ ወይ ጴጥሮስ እኮ አዘነብኝ በል እስቲ። ከመቀመጥ እኮ ነው የሚለው እዚህ ጋር። በተውኔት ቤት ከመቀመጥ እኮ ነው የሚለው። በመንገድም ከመዶለት እኮ ነው የሚለው። እገስጻቸዋለሁ ይላል ጴጥሮስ። አንቀጽ ስንት ነው? 29 ጻፉት ሁላችሁ። 8ኛው የሐዋርያ ሲኖዶስ የጴጥሮስ ደብዳቤ አንቀጽ ስንት ነው? ለሁላችሁም ነው። እኔ አልሰክርምና አልጠምጥም ሰዎች በመንገድ ከመዶሎት ይላል። ኮመንት ላይ ሁላችሁም ጻፉ። ከክፉ ስካር፣ በተውኔት ቤት ከመቀመጥ፣ በመንገድ ላይ ከመዶለት እገስጻቸዋለሁ ያለው ሐዋርያው ቅዱስ ጴጥሮስ ወይ ደግሞ 8ኛው የሐዋርያ ሲኖዶስ አንቀጽ ስንት ላይ ነው? አንቀጽ ስንት ላይ ነው ያለው? ይሄንን እግዚአብሔር ይስጥልን። አንቀጽ 29 ላይ ስለዚህ ይሄን ይመስላል። ትላንትና እናግራችሁኝ አላገኘንም ያላችሁ ሰዎች ካላችሁ በድጋሚ አድራሻውን ልክላችኋለሁ፣ መውሰድ ትችላላችሁ መጽሐፉ። እግዚአብሔር ከሁላችን ጋር ይሁን። የአርሲ ሰማዕታትን እግዚአብሔር አምላክ በቃችሁ ይበላቸው፣ መከራቸውን እግዚአብሔር በምህረቱ ይተውላቸው። እግዚአብሔርም ይታረቀን። እኛ ጻድቅ ሆነን ሳይሆን እነሱ ክፉዎች ሆነው ሳይሆን እኛ የተሻለን ጸሎተኛ ሆነን ሳይሆን እግዚአብሔር ምልክት እያሳየን አላርም ነው። ይሄ አላርም ነው። ማን ይሆን የሚነቃው? እግዚአብሔር ይወቀው። ስለዚህ ስለ ሰማዕታት መነጋገር የየዕለት ተግባራችን መሆን አለበት። በቃ አለቀ። መረሳት የለበት፣ መዘንጋት የለበት። በቃ ስንወዳቸው ሐዘናችን ብቻ መግለጽ ሳይሆን ያለብን እኔም ከክፉ ተግባሬ በመተው ሰማዕትነትን መክፈል አለብኝ ማለት አለብን። መጠጡን ስትወኩ ሰማዕትነት ነው። ዝሙት ካቆምኩ ሰማዕትነት ነው። ሲጋራ ማጨስ ካቆምክ፣ መስከር ካቆምክ፣ መጨፈር ካቆምኩ ሰማዕትነት ነው። ተካፈላችሁ እስቲ ከነሱ ጋር ከበረከታችሁ ሲተቋደስ እስቲ አንተ። ይሄ በጣም መሰረታዊ ጉዳይ ነው። ይሄን እንትን እንድትሉ ነው። ስለዚህ ያላገኛችሁ ሰዎች በውስጥ እንትን በሉ፣ ታገኙታላችሁ። ውጭ ሀገር ያላችሁ ሰዎች ማስላክ ትችላላችሁ። ምንም ችግር የለውም። በሰው ማስላክ ነው። አንድ መጽሐፍ ስለሆነች በሚመጣ ሰው ለበዓል አሁን ለገና ለጥምቀት በሚመጣ ሰው ይዛችሁ ነው ማለት ነው። አለቀ። የሚከብድ ነገር የለውም ለማለት ፈልጌ ነው። ይቅርታ በጣም ምናልባት ኦቨርዶዝ ሆኖባችሁ ነቀፌታና ትችት ከበዛባችሁ እጅግ በጣም ይቅርታ። ዋናው ትኩረቴ ግን የሆነው እናንተን ለማስቀየም ምናምን ሳይሆን አትሊስት እንኳን ሐዋርያዊት የምትባል ቤተክርስቲያን እየኖርን የሐዋርያት ትምህርት ግን ካላወቅን ምን ዋጋ አለው ለማለት። እንደው ፖለቲካ የሥራ ቦታ ቢሆን በቃ ተዋት፣ ተው፣ ምን አገባ፣ ስራህን ሰርተህ ውጣ ይባላል። ይሄ ግን ሃይማኖት ነው። ምን ላድርግ? ሃይማኖት ነው። ሃይማኖት ላይ ደግሞ ማሽሞንሞን አይቻልም። ሃይማኖት እውነት ናት። የምትነገረው እውነት ነው እንጂ እናንተ እንዳይደብራችሁ ብዬ ማለስለስ አልችልም። ኤዲት ማድረግ አይቻልም። የተነገረው መቃሉ ብቻ ነው። ሃይማኖት ማለት የምንቀበለው ነው እንጂ ሰው ይደብሯል ተብሎ የሚተው አይደለም ሃይማኖት።
ስለዚህ ሜክ ኢት ፕራክቲካል። በቃ ይሄን የሰማነውን ዛሬ ትላንትና የሰማችሁ ዛሬም የተከታተላችሁ ወንድሞቼ እህቶቼ ወደ ተግባር እናውለው። በቃ ፋራነት ነው መስከር፣ መጠጣት፣ ናይት ክለብ መግባት፣ መዘሞት፣ ሴት ማተራመስ ፋራነት ነው። በእግዚአብሔር ያስጠይቃል። አራዳ የሆንክ እንዳይመስልህ፣ በጣም የገባ ምናምን የከተማ ልጅ ሆንክ እንዳይመስልህ። ስለዚህ ብልህ አራዳ ማለት ይሄንን የሐዋርያትን ሲኖዶስ ትእዛዝን አውቆ የሚተገብር ሰው ማለት ነው። ስለዚህ አራዳ ሁኑ። ደህና አደሩ።